የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች ዛሬ ደግሞ ወደ እናንተ ይዤ የመጣሁት የአማርኛ ቃላት ምስረታ ነው። እሱንም እያንዳንዱን ሆሄ እስከነዝርያው በመጻፍ ፊት ለፊቱ ቃል እየመሰረቱ ለእናንተ ለማንበብና ለመጻፍ ይቀላል ባልሁት መንገድ ለማቅረብ እሞክራለሁ። ዝግጅቱን እስከ መጨረሻው ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ለማንበብ ለመጻፍ ያግዛችኋል። ስለዚህ ወደ ዝግጅቱ ሳልፍ ለምሳሌ ይቺ ሀ ናት። ሀ እሷን መነሻ አድርጌ እያንዳንዱን ቃል የመሰረቱትን ቃል መጀመሪያ የራሱን ፊደል እንጠራለሁ። እዚያ ቀጥዬ ደግሞ በአንድ ላይ አጋጥሚ ያነባዋለሁ። እሺ ሀ ብ ት በአንድ ላይ ሀብት። እደግመዋለሁ ሀብት። ቀጥሎ ያለው ሁ ናት። ይቺ የምታዩት ሁ። በዚህ ደግሞ ቃል ሲመሰረትበት ሁ ለ ት በአንድ ላይ ሁለት። እደግመዋለሁ ሁለት። ቀጥሎ ያለው ሂ ሂ ይቺ የምታዩት ፊደል ሂ ናት። በይች ቃል ሲመሰረት ደግሞ ሂ ደ ት በአንድ ላይ ሂደት። እደግመዋለሁ ሂደት። ይችኛዋ ደግሞ ሀ ሀ ና በአንድ ላይ ሃና። እደግመዋለሁ ሃና። ቀጣይ ያለው ደግሞ ሄ ሄ ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጣይ ያለው ደግሞ ህ ህ ስድስተኛዋ ማለት ነው። ህ ዳ ሴ ህዳሴ። እደግመዋለሁ ህዳሴ። ቀጥሎ ያለው ሰባተኛዋ ወይም የመጨረሻዋ ማለት ነው የሀዘር ሆ ድ በአንድ ላይ ሆድ። እደግመዋለሁ ሆድ። ቀጣይ ያለ ደግሞ ለ የለ ዝርያዎች ይኸው ከላይ ወደ ታች ተጽፈዋል። በእያንዳንዱ ፊት ለፊቱ ደግሞ ቃል ተመስርቷል። ስለዚህ ለን መነሻ በማድረግ ደግሞ ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። ይህች የምታዩት ደግሞ ሉ ሉን መነሻ አድርጌ ቃል ስመሰርት ሉ ል ሉል። እደግመዋለሁ ሉል። ቀጣይ ያለችዋ ሊ ሊን መነሻ አድርጌ ቃል ሲመሰረት ወይም ቃል ስትሰሩበት ደግሞ ሊ ት ር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጣይ ያለው ደግሞ ላ ላ በሚለው ቃል ሲመሰረትበት ላ ም በአንድ ላይ ላም። እደግመዋለሁ ላም። ቀጣይ ያለው ሌ ሌ በዚህ ደግሞ ቃል ስንመሰረት ሌን መነሻ አድርገን ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። ቀጥሎ ያለው ል ል ል ብ ስ በአንድ ላይ ልብስ። እደግመዋለሁ ልብስ። ቀጣይ ያለው ሎ ወይም ደግሞ የመጨረሻው የለ የመጨረሻው ሰባተኛው ፊደል ማለት ነው። በዚህ ደግሞ ሌላ ቃል ስመሰርት ሎን መነሻ አድርጌ ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ቀጥሎ ያለው ደግሞ መ ነው። ቀጥሎ ያለው መ መን መነሻ በማድረግ ስሰራ ደግሞ መ ለ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጣይ ያለው ሙ
ሙን መነሻ በማድረግ ደግሞ አሁንም ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጣይ ያለው ሚ ሚን መነሻ በማድረግ ቃል ስንመሰርትበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። ቀጥሎ ያለው ማ ማን መነሻ በማድረግ ሌላ ቃል ስንመሰርት ደግሞ ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። እሺ ቀጥሎ ያለው ሜ አምስተኛው የመዘር አምስተኛው ማለት ነው። ሜ ት ር በአንድ ላይ ሜትር። እደግመዋለሁ ሜትር። ቀጥሎ ያለው ም ክ ር በአንድ ላይ ምክር። እደግመዋለሁ ምክር። ቀጥሎ ያለው የመጨረሻው ፊደል ሰባተኛው ማለት ነው። ሞ በዚህ ቃል ስንመሰርት ደግሞ ሞ ሰ ብ በአንድ ላይ ሞሰብ። እደግመዋለሁ ሞሰብ። ቀጣይ ያለው ፊደል ሰን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ ሰመረ። ቀጥሎ ያለው ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። ቀጣይ ያለው ደግሞ ሲ ናት። ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ ቀጥሎ ያለው ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። ቀጣይ ያለው ደግሞ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ስ ል ት በአንድ ላይ ስልት። እደግመዋለሁ ስልት። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ሰባተኛው በሱ ደግሞ ቃል ሶን መነሻ አድርገን ስንሰራ ሶ ስ ት በአንድ ላይ ሶስት። እደግመዋለሁ ሶስት። እሺ ቀጣይ ያለው ደግሞ ረን መነሻ በማድረግ ቃል ስንሰራ ረዘመ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ሩን መነሻ አድርጌ ቃል ስሰራ ደግሞ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጣይ ሪ ፖ ር ት በአንድ ላይ ሪፖርት። እደግመዋለሁ ሪፖርት። ቀጣይ ራ ት በአንድ ላይ ራት። ደግመዋለሁ ራት። ቀጣይ ያለው ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። ቀጣይ ያለው ር ነው። ር በሚለው ደግሞ ርን መነሻ በማድረግ ቃል ስንሰራበት ር ዝ መ ት በአንድ ላይ እርዝመት። እደግመዋለሁ እርዝመት። ቀጥሎ ያለው ወይም ደግሞ የመጨረሻው ሰባተኛው ፊደል ማለት ነው። ሰባተኛው ፊደል ስለዚህ ጠ በአንድ ላይ ሮጠ። እደግመዋለሁ
ሮጠ። እሺ በጣም ጥሩ። ቀጥሎ ያለው ደግሞ የምታዩት ሸ የሸ ዝርያዎች ይኸው እንደምታዩት ከላይ ወደ ታች እንደዚህ ተደርድረው ተጽፈዋል። እያንዳንዱን ፊደል መነሻ በማድረግ ደግሞ ፊት ለፊቱ ቃል ተመስርቷል። ስለዚህ እያንዳንዱን ቃል እናየዋለን። እሺ መጀመሪያው ላይ ሸ በሚለው መሰረት ነው። ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ፣ ሸለመ። እሺ ቀጣይ ያለው ሹ ሹ መት በአንድ ላይ ሹመት። እደግመዋለሁ፣ ሹመት። ቀጥሎ ያለው ደግሞ ሺ ሺ ሺ በሺ በአንድ ላይ ሺበሺ። እደግመዋለሁ፣ ሺበሺ። እሺ ቀጣይ ያለው ደግሞ ሻ ቀጣይ ያለው ሻ ሻን መነሻ በማድረግ ቃል ስመሰርትበት ደግሞ ሻ ማ በአንድ ላይ ሻማ። እደግመዋለሁ፣ ሻማ። ቀጣይ ያለው ደግሞ ሼ ሼ ሼህ በአንድ ላይ ሼህ ሸህ ሼህ የሚል ቃል እናገኛለን። ቀጥሎ ያለው ሺ ሺ በሚለው ደግሞ ቃል ስንመሰረትበት ሽ በት በአንድ ላይ ሽበት። እደግመዋለሁ፣ ሽበት። ቀጥሎ ያለው ደግሞ ሾ ሰባተኛው ማለት ነው። የሸ ሰባተኛው ፊደል ሾ። በዚህ ቃል ስንሰራ ሾን መነሻ አድርገን ሾ ላ በአንድ ላይ ሾላ። እደግመዋለሁ፣ ሾላ። እሺ ቀጥሎ ያለው ደግሞ ቀ ቀ እንደምታዩት የቀ ዝርያ ከላይ ወደ ታች እንደዚህ ተጽፏል። ቀጥሎ ደግሞ ፊት ለፊቱ በእያንዳንዱ ሆሄ ወይም ፊደል መነሻ በማድረግ ቃላት ተመስርተዋል። እሱ እናየዋለን። ቀን መነሻ በማድረግ ቀ በሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ቀጣይ ያለው ደግሞ ቁ ቁን መነሻ አድርጌ ቃል ስሰራበት ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ፣ ቁጥር። ቀጣይ ቂ ቂ ጣ በአንድ ላይ ቂጣ። እደግመዋለሁ፣ ቂጣ። እሺ ቀጥሎ ያለው ቃ ቃን መነሻ በማድረግ ቃል ስንመሰረትበት ደግሞ ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ፣ ቃሪያ። ቀጥሎ ያለው ቄ አምስተኛው ማለት ነው። አምስተኛው ፊደል ቄ ስ በአንድ ላይ ቄስ። እደግመዋለሁ፣ ቄስ። እሺ ቀጥሎ ያለው ስድስተኛው ፊደል ደግሞ ቅ ቅ ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ፣ ቅርብ። እሺ ቀጥሎ ያለው ቆ ወይም ደግሞ የቀ ሰባተኛው ወይም የመጨረሻው ፊደል ማለት ነው። ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ፣ ቆሻሻ። እሺ ቀጥሎ ያለው ደግሞ እንደምታዩት የበዝርያ ከላይ ወደ ታች አሁንም እንደተለመደው ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላት መስርተናል። ስለዚህ እያንዳንዱን ቃል መጀመሪያ ነጥለን እንጠራለን፣ ቀጥለን ደግሞ በማጋጠም እናነባለን። እሺ ከዚህኛው ላይ ስመጣ ደግሞ በላ በአንድ ላይ በላ። እደግመዋለሁ፣ በላ። ቀጣይ ያለው ቡ ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ፣ ቡችላ። ቀጣይ ያለው ደግሞ ቢ ቢን መነሻ አድርጌ ስሰራ ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ፣ ቢላዋ።
ቀጣይ ያለው ደግሞ ባ አራተኛው ፊደል ማለት ነው። የበ አራተኛው ፊደል ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። እሺ ቀጥሎ ያለው ቤ አምስተኛው ማለት ነው። አምስተኛው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ ቀጥሎ ያለው ደግሞ ብ ወይም ደግሞ ስድስተኛው ማለት ነው። በዚህ ቃል ስንሰራበት ደግሞ መነሻ በማድረግ ብ ር ሃ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ማለት ነው። ቦ የበ ሰባተኛው ወይም የመጨረሻው ፊደል መነሻ በማድረግ ቃል ስንሰራበት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። ረ ሩ ሪ ራ ሬ ር ሮ። እሺ እያንዳንዱን ሆሄ ደግሞ ቃል ስንመሰርትበት ለምሳሌ ይሄ ረ የሚለውን ስናየው ረን መነሻ በማድረግ ቃል ስንመሰርት ነጣጥዬ እጠራዋለሁ። ረ ዘ መ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ይሄኛው ደግሞ ሁለተኛው ማለት ነው። የረ ሁለተኛው ፊደል ሩ ሩ። እሺ ነጣጥዬ ስጠራው ሩ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጥሎ ያለው ደግሞ ሶስተኛው ፊደል ማለት ነው። ማን ይባላል? ሪ ሪ። በዚህ ቃል ስንመሰረት ይኸው ባለ አራት ሆሄ ቃል መስርተናል። ሪ ፖ ር ት በአንድ ላይ ሪፖርት። እደግመዋለሁ ሪፖርት። ቀጥሎ ያለው ይሄኛው ደግሞ ራ አራተኛው ማን ይባላል? ራ። በዚህ ቃል ስንመሰረት ራ ት በአንድ ላይ ራት። እደግመዋለሁ ራት። ቀጥሎ ያለው ይሄኛው ደግሞ ሬ አምስተኛው ማለት ነው። አምስተኛው ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። ቀጥሎ ያለው ይሄኛው ር ዝ መት በአንድ ላይ እርዝመት። እደግመዋለሁ እርዝመት። ቀጥሎ ያለው ይሄኛው ደግሞ ሰባተኛው ማለት ነው። ሰባተኛው ፊደል ማን ይባላል? ሮ ሮ። ስለዚህ ቃል ስንመሰርትበት ሮ ጠ በአንድ ላይ ሮጠ። እደግመዋለሁ ሮጠ። ቀጥሎ ያለው ይሄኛው ደግሞ ይሄኛው የሸ ዝርያዎች ይታያቸዋል ከላይ ወደ ታች ተጽፈው ማለት ነው። የሸ ዝርያዎች። ስለዚህ እንያቸው። በመጀመሪያ ቆጥረዋለሁ። ሸ ሹ ሺ ሻ ሼ ሽ ሾ። እሺ በቀጥታ ወደ ዝግጅቱ ሳልፍ ወደ ቃሉ ሸን መነሻ በማድረግ የተመሰረተው ቃል ነጣጥዬ ሳነበው ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ ሸለመ። ቀጥሎ ያለው ይሄኛው ደግሞ ሹን መነሻ በማድረግ ሹ መ
ት በአንድ ላይ ሹመት። እደግመዋለሁ ሹመት። ቀጥሎ ያለው ሶስተኛው ሺ ሺ። እሺ ነጣጥዬ ስጠራው ሺ በ ሺ በአንድ ላይ ሺ በሺ። እደግመዋለሁ ሺ በሺ። ቀጥሎ ያለው ሻ ሻ ሻ ማ በአንድ ላይ ሻማ። እደግመዋለሁ ሻማ። እሺ ቀጥሎ ያለው ይሄኛው ደግሞ ሼ ሼ ሼ ህ በአንድ ላይ ሼህ። እደግመዋለሁ ሼህ። እሺ ቀጥሎ ያለው ይሄኛው ደግሞ ሺ ሺ። እሺ ነጣጥዬ ስጠራው ቃሉን ሺ በ ት በአንድ ላይ ሽበት። እደግመዋለሁ ሽበት። ቀጥሎ ያለውኛው ደግሞ ሾ ሾ። እሺ ነጣጥዬ ስጠራው ሾ ላ በአንድ ላይ ሾላ። እደግመዋለሁ ሾላ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው የቀ ዝርያዎች ናቸው። የቀ ዝርያዎች ከቀ እስከ ቆ ድረስ ያሉትን ከላይ ወደ ታች ተጽፎ እያንዳንዱን ሆሄ መነሻ በማድረግ ቃል መስርተን ስናይ ነው። ስለዚህ ወደ ታች ቆጥረዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ ቀ ቁ ቂ ቃ ቄ ቅ ቆ። እሺ እያንዳንዱን ሆሄ መነሻ በማድረግ ቃላት ስመሰርትበት ለምሳሌ ቀን መነሻ አድርጌ ቀ በ ሮ በአንድ ላይ ቀበሮ። እደግመዋለሁ ቀበሮ። ቀጥሎ ያለው ሁለተኛው ፊደል ቁ በሚለው እሱም መነሻ በማድረግ ቃል ስንሰራ ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ ቁጥር። እሺ ቀጥሎ ያለው ይሄኛው ደግሞ ቂ ሶስተኛዋ ማለት ነው። ቂ ነጣጥዬ ስጠራው ቂ ጣ በአንድ ላይ ቂጣ። እደግመዋለሁ ቂጣ። ቀጥሎ ያለው ደግሞ ይሄ አራተኛው ቃ ቃ ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ ቃሪያ። እሺ ቀጥሎ ያለው ይሄኛው ደግሞ ቄ ቄ ስ በአንድ ላይ ቄስ። እደግመዋለሁ ቄስ። እሺ ይችኛዋ ደግሞ ቅ ቅ ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ ቅርብ። እሺ ቀጥሎ ያለው ሰባተኛው ደግሞ ሰባተኛው ቆ ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ ቆሻሻ። ቀጥሎ ያለው ደግሞ ይሄኛው የበ ዝርያ ነው። የበ ዝርያ ከላይ ወደ ታች ቆጥረዋለሁ። በ ቡ ቢ ባ
ቤ ብ ቦ። እሺ በእያንዳንዱ ሆሄ ቃል ስንመሰርትበት ደግሞ በሚለው ለምሳሌ በላ ነጣጥዬ ስጠራው ማለት ነው። አጋጥሚ ሳነበው በላ። እደግመዋለሁ በላ። ሁለተኛው ደግሞ ይሄ ቡ ቡ። ስለዚህ ነጣጥዬ ስጠራው ይህን ቃል ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ ቡችላ። ቀጥሎ ያለው ሶስተኛው ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ ቢላዋ። እሺ ቀጥሎ ያለው ባ ነው አራተኛው። ስለዚህ ቃል ስንመሰርትበት ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። ቀጥሎ ያለኛው ደግሞ ቤ ቤ ስድስተኛው ማለት ነው። አይሚን አምስተኛው ባለቀለበቶቹ ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። ቀጥሎ ያለው ብ ብ። እሺ ብ ር ኻ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለኛው ደግሞ ሰባተኛው ማለት ነው። የበ ሰባተኛው ቦ ይባላል። ስለዚህ ይህን በዚህ ቃላት ስንመሰርት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። ተ ቱ ቲ ታ ቴ ት ቶ። እሺ ይሄን እንደምታዩት ከአንደኛ እስከ ሰባተኛው ከላይ ወደ ታች ተጽፏል። ስለዚህ እያንዳንዱን ሆሄ መነሻ አድርገን ቃል ስንሰራ ለምሳሌ ተ በሚለው ተን መነሻ አድርጌ ቃል ስሰራ ይሄው ባለ 3 ሆሄ ቃል ሰርቻለሁ። ይህን ነጣጥዬ እጠራዋለሁ። ተ ማ ሪ በአንድ ላይ ተማሪ። እደግመዋለሁ ተማሪ። ቀጥሎ ያለው ይህ ደግሞ ሁለተኛው ማለት ነው። ቱ ቱ። ስለዚህ ቱ ታ በአንድ ላይ ቱታ። እደግመዋለሁ ቱታ። ቀጥሎ ያለው ይሄኛው ደግሞ ሶስተኛዋ ማለት ነው። ሶስተኛዋ ፊደል ቲ ቲ። ስለዚህ ይህን ነጣጥዬ ስጠራው ባለ 4 ሆሄ ቃል ነው። ቲ ሸ ር ት በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። ቀጥሎ ያለኛው ደግሞ ታ አራተኛው ማለት ነው። አራተኛው ፊደል ማለት ነው። ስለዚህ በዚህ ቃል ስንሰራበት ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ ታደሰ። ቀጥሎ ያለኛው ደግሞ አምስተኛ ፊደል ነው። አምስተኛ ፊደል ማለት ባለቀለበቶቹ የምንላቸው ማለት ነው። ስለዚህ ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን። እደግመዋለሁ ቴሌቪዥን። ቀጥሎ ያለህኛው ደግሞ ት ስድስተኛው ማለት ነው። ስድስተኛው ት
ም ህ ር ት በአንድ ላይ ትምህርት። እደግመዋለሁ ትምህርት። ቀጥሎ ያለኛው ደግሞ ሰባተኛው ወይም ደግሞ ቶ ምንለው ማለት ነው። ቶ ለምንጠራው ሆሄ ይሄ ነው። በእሱን መነሻ አድርገን ቃል ስንሰራ ቶ ር ሽ ን በአንድ ላይ ቶርሽን። እደግመዋለሁ ቶርሽን። ቀጥሎ ያለው ይሄኛው ደግሞ ነ ነ። እሺ ከላይ ወደ ታች ቆጥረዋለሁ። መጀመሪያ ነ ኑ ኒ ና ኔ ን ኖ። እሺ ቀጥሎ ያለው ይሄኛው እያንዳንዱን ቃል ነጣጥዬ ስጠራው ነ ገ ረ በአንድ ላይ ነገረ። እደግመዋለሁ ነገረ። ቀጥሎ ያለው ይሄኛው ኑ ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። ቀጥሎ ያለው ይሄኛው ደግሞ ኒ ሶስተኛው ፊደል ማለት ነው። ኒ ኒ ወ ር ክ በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ። እሺ ቀጥሎ ያለው ይሄኛው ና አራተኛው ማለት ነው። ስለዚህን ነጣጥዬ ስጠራው ባለ አምስት ሆሄ ቃል ነው። ና ት ና ኤ ል። ስለዚህ አጋጥሜ ሳነባው ናትናኤል። እደግመዋለሁ ናትናኤል። ቀጥሎ ያለው ይሄኛው ኔ አምስተኛው ማለት ነው። አምስተኛው ኔ ኔ ት ወ ር ክ በአንድ ላይ ኔትወርክ። እደግመዋለሁ ኔትወርክ። ቀጥሎ ያለው ይሄ ን ስድስተኛው ማለት ነው። ስድስተኛው ን ብ ረ ት በአንድ ላይ ንብረት። እደግመዋለሁ ንብረት። እሺ ቀጥሎ ያለው ይሄ ደግሞ ኖ ሰባተኛው ማለት ነው። ኖ ህ በአንድ ላይ ኖህ። እሺ ቀጥሎ ያለውኛው ደግሞ አ የአዘር ነው። እንደተለመደው ከላይ ወደ ታች ቆጥረዋለሁ። አ ኡ ኢ አ ኤ እ ኦ። እሺ ቀጥታ ወደ ቃሉ ስመጣ አን መነሻ በማድረግ የመሰረቱት ቃል ይሄ እንደምታዩት አ በ በ። አጋጥሜ ሳነባው አበበ። እደግመዋለሁ አበበ። ቀጥሎ ያለው ይሄኛው ደግሞ ኡ ኡ ስ ማ ን በአንድ ላይ ኡስማን። እደግመዋለሁ ኡስማን። ቀጥሎ ያለው ኢ ሶስተኛዋ ማለት ነው። ሶስተኛዋ ኢ ኢ ት ዮ
ያ በአንድ ላይ አጋጥሜ ሳነበው ኢትዮጵያ። እደግመዋለሁ ኢትዮጵያ። እሺ ቀጥሎ ያለው ይሄኛው ደግሞ አራተኛ ማለት ነው። አጋጥሜ ሳነበው ይህን ቃል ነጣጥዬ ስጠራው ል በአንድ ላይ አፕል። እደግመዋለሁ አፕል። እሺ ቀጥሎ ያለው አምስተኛ ፊደሎች ኤ በሱ ቃል ስንመሰርት ደ ን በአንድ ላይ ኤደን። እደግመዋለሁ ኤደን። ቀጥሎ ያለው ይሄኛው ደግሞ ው ቀ ት በአንድ ላይ እውቀት። እደግመዋለሁ እውቀት። ቀጥሎ ያለው ይሄኛው ኦ ክ ስ ጅ ን በአንድ ላይ ኦክስጅን። እደግመዋለሁ ኦክስጅን። ቀጥሎ ያለው ይሄኛው ይሄ ደግሞ ከመጀመሪያው እስከ መጨረሻው ወይም ከአንደኛው እስከ ሰባተኛው እንቆጥራለን። ስለዚህ ከላይ ወደ ታች ስቆጥረው ኩ ኪ ካ ኬ ክ ኮ። እሺ ከን መነሻ በማድረግ ቃል ስንመሰርት ከ በ ሮ በአንድ ላይ ከበሮ። እደግመዋለሁ ከበሮ። ቀጥሎ ያለው ይሄኛው ደግሞ ኩ ን ታ ል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ይሄኛው ኪ ስ በአንድ ላይ ኪስ። እደግመዋለሁ ኪስ። እሺ ቀጥሎ ያለው ደግሞ አራተኛ ፊደል ደረስን። ካ ው ያ በአንድ ላይ ካውያ። እደግመዋለሁ ካውያ። ቀጥሎ ይሄ ደግሞ አምስተኛ ፊደል ኬ ክ በአንድ ላይ ኬክ። እደግመዋለሁ ኬክ። ስድስተኛው ደግሞ ክ እሱም መነሻ በማድረግ ቃል ስመሰርት ክ ብ ሪ ት በአንድ ላይ ክብሪት። እደግመዋለሁ ክብሪት። ቀጥሎ ያለው ኮ ሰባተኛው ማለት ነው። ሰባተኛው ፊደል ማለት ነው ኮ። ስለዚህ ነጣጥዬ ስጠራው ኮ ት በአንድ ላይ ኮት። እደግመዋለሁ ኮት። እሺ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ይህን ቪዲዮ ላይክ፣ ሼር፣ ሳብስክራይብ በማድረግ ብታዩት እና ብትመለከቱት ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን ጀምራችሁ ሳተው ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት
ትማሩበታላችሁ፣ ታተርፉበታላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ